ዛሬ ደግሞ አይሽ በኩድራ አብረን እንሰራለን። ሰላም ሰላም፣ እንዴት ናችሁ ተመልካቾቼ? ሰላማችሁ ይብዛልኝ በያላችሁበት። እዚህ ጋር አንድ ማንኪያ የሚሆን የገበታ ቅቤ ጨምሬ ከዛ ትንሽ ዘይት አድርጌ ሽንኩርት እያበሰልኩኝ ይገኛለሁ። ከዛ ሽንኩርታችን እንደዚህ ቡኒ ከሆነ በኋላ ትንሽ እጨምርበታለሁ። ከዛ በደንብ ከበሰለልኝ በኋላ የተዘጋጀ ጀዘር አለኝ በትንንሹ የከተፍኩት፣ እሱን እጨምርበታለሁኝ ማለት ነው። ከዛ በነገራችን ላይ ያው እንደምትሰሩት ሩዝ መጠን ማብዛትም መቀነስም ትችላላችሁ። እኔ ዛሬ አነስ አድርጌ የጨመርኩት ጀዘር ቤት ስላልነበረኝ በትንሹ ነው የጨመርኩት እንጂ በርከት ቢል የበለጠ አሪፍ ነው የሚሆነው ማለት ነው። አይሽ ኩድራ እንደዚህ ከአቁላላችሁ በኋላ ከዛ በኋላ ደግሞ የተዘጋጀ አጥቤ ያዘጋጀሁት ባዚል አለኝ፣ እሱን እጨምርበታለሁ። በሀገራችን አተር የምንለው ማለት ነው። እሱን እጨምራለሁኝ ማለት ነው። ከዛ በኋላ እንደዚህ ከጨመርኩኝ በኋላ በደንብ እንደዚህ ከጠባበስኩት በኋላ ከዛ ባህራት ጨምራለሁ። ባህራት ደግሞ የምንጨምረው መልህ፣ ፍልፍል አስወድ፣ ፍልፍል አብያት እና ማጂ ነው ማለት ነው። ማጂ መጨመርም አለመጨመርም ትችላላችሁ፣ ግን የበለጠ ያው ጣዕም እንዲኖረው ማጂ ብትጨምሩበት አሪፍ ነው ማለት ነው። ከዛ በኋላ እንደዚህ ጨምሬ በደንብ ካቁላላሁት በኋላ የሞቀ ውሃ ጨምርበታለሁ ማለት ነው። የሞቀ ውሃ ጨምርበታለሁ። ከዛ ውሃዬ ሲፈላ ውሃውን ጨምሬ ውሃው ሲፈላ ሩዝ ዜል እጨምራለሁ ማለት ነው። በጎን ያው ሩዝ አጥቤ አዘጋጅቻለሁ። አጥቤ ከልና መልህ ዘፍዝፌዋለሁ ሩዙን ማለት ነው። ከዛ በኋላ ውሃው ሲፈላ ያንን ከውሃ ውስጥ አጠንፍፌ ሩዝን እጨምራለሁ ማለት ነው። የምር በጣም ነው የሚጣፍጠው ሩዝ ለብቻው ከመስራት በእንደዚህ ሲሰራ በጣም አሪፍ ነው ማለት ነው። በእንደዚህ አይነት መልኩ ሩዛችንን ሰርተን ብንጠቀም የበለጠ ይጣፍጣል ማለት ነው። እና ውዴቶች በነገራችን ላይ ያው ስጋም መጨመር እንችላለን፣ የበለጠ አሪፍ ነው የሚሆነው ማለት ነው። እኔ ግን ስጋውን ለብቻው ስላበሰልኩኝ ነው። ከዛ ሩዛችን በእንደዚህ አይነት መልኩ ዩት ሲያምር በጣም ነው የሚያምረው፣ በጣም ነው የሚጣፍጠው። በእንደዚህ አይነት መልኩ ሰርታችሁ ሞክሩ ሩዝ። ስለተከታተላችሁኝ ከልብ አመሰግናለሁ። ባይ ባይ።